ሰላም ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ግንቦት 11 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ዛሬ ረፋድ በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰማ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊደሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው ወስደዋል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በአማራና ኦሮሚያ ክልሎች ምርጫ ለማድረግ አስቻይ ናቸው የተባሉ አካባቢዎች በፖለቲካ ፓርቲዎች ዘንድ ጥያቄና ተቃውሞ አስነሱ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2018 ዓ.ም በአካሄድ ጸጥታ ሁኔታ ግምገማ ላይ በአማራና ኦሮሚያ ክልሎች የቀረቡት የአስቻይነት ሪፖርቶች በፖለቲካ ፓርቲዎች ዘንድ ከፍተኛ ተቃውሞና ጭቅጭቅ ማስነሳታቸውን የቦርከና ምንጮች ገልጸዋል። ተጨማሪ መረጃዎችን ይዘናል። ከ140 በላይ ጠጠር አምራች ድርጅቶች ሙሉ በሙሉ ቆመዋል ሲል ማህበሩ ገለጸ። በኦሮሚያ ክልል በተለይ ሸገር ከተማ የሚገኙ ከ100 በላይ ጠጠር አምራች ድርጅቶች መሬት መቀማቱንና ስራ ማቆሙን የኢትዮጵያ ኮንስትራክሽን ግብዓት አቅራቢዎችና ማዕድን ሀብት ስራ አሰሪ ባለሀብቶች ማህበር ቅሬታውን ገልጿል። የዜናችን አካል ነው። በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ስለማይጨምር አምራችና ነጋዴዎች ምርታቸውን ለገበያ ማቅረብ እንዳለባቸው ተገለጸ። በዝርዝር እናደርሳችኋለን። ከውጭ በኬንያ በተቀሰቀሰ ተቃውሞ 4 ሰዎች ተገደሉ። ሰልፉን ተከትሎ መንግስት ነዳጅ ቢቀንስም የዜጎች ተቃውሞ ግን አሁንም ድረስ ቀጥሏል። ተጨማሪ ያለን ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ዛሬ ረፋድ በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰማ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኙ አሊዶሩ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው ወስደዋል ተብሏል። የሾፌሮች አንደበት እንዳጋራው መረጃ በጥቃቱ የአውቶቡስ ጎማና መስታወት በጥይት የተመታ ሲሆን አሽከርካሪዎችን መጎዳታቸው ታውቋል። ስለ ጉዳዩም ከአካባቢው አስተዳደር ተጨማሪ መረጃ ለማግኘት የተደረገው ሙከራ ሳይሳካ ቀርቷል። ይህ የ43 ኪሎ ሜትር የመንገድ ክፍል በተደጋጋሚ የእገታና የዘረፋ ወንጀል የሚፈጸምበት በመሆኑ መንገዱ ካለው አገልግሎትና ከችግሩ ግዝፈት አኳያ የሚመለከተው አካል ጥብቅ ጥበቃና ትኩረት ሊያደርግበት እንደሚገባም ነዋሪዎችና መንገደኞች በጽኑ ጠይቀዋል። በአማራና ኦሮሚያ ክልሎች ምርጫ ለማድረግ አስቻይ ናቸው የተባሉ አካባቢዎች በፖለቲካ ፓርቲዎች ዘንድ ጥያቄና ተቃውሞ አስነሱ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2018 ዓ.ም ባካሄደው የጸጥታ ሁኔታ ግምገማ ላይ በአማራና ኦሮሚያ ክልሎች የቀረቡ የአስቻይነት ሪፖርቶች በፖለቲካ ፓርቲዎች ዘንድ ከፍተኛ ተቃውሞና ጭቅጭቅ ማስነሳታቸውን የቦርከና ምንጮች ገልጸዋል። ስማቸው እንዳይጠቀስ የፈለጉ አንድ የፖለቲካ ፓርቲ አመራር ለሚዲያችን እንደተናገሩትም የቀረቡት ሪፖርቶች የገጠሩን ተጨባጭ ጸጥታ ሁኔታ ያላካተቱና የየክልሎቹን ከተማውን ብቻ የዳሰሱ ናቸው ብለዋል። ቦርዱ መጋቢት 28 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የሚካሄድባቸውን አካባቢዎች የጸጥታ ሁኔታ የሚከታተል ቡድን ማሰማራቱ የሚታወስ ሲሆን የዚህ ቡድን ግኝቶችና ሪፖርቶች ላይ ነው አሁንም ክርክሩ በርትቶ የሚገኘው። የጋምቤላ ክልል ሁኔታና የጸጥታ አካላት ሚናም ሌላኛው ጉዳይ ሆኗል። በሌላ በኩል የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ እርሳቸው በተካተቱበት በጋምቤላ ክልል ከተደረገ የክትትል ምልከታ በኋላ በአካባቢ ምርጫ ለማካሄድ አስቻይ ሁኔታ መኖሩን መረጋገጡን ገልጸዋል። ይሁን እንጂ በአማራና ኦሮሚያ ክልሎች ግጭት ባለባቸውና በኮማንድ ፖስት ስር በሚገኙ ወረዳዎች ላይ ምርጫ ለማካሄድ የመጨረሻውን ማረጋገጫ መስጠት የሚችለው የጸጥታ አካሉ ብቻ እንደሆነም ተጠቅሷል። በመሆኑም የመጨረሻ ውሳኔ በጉጉት ይጠበቃል። ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ ቀጠሮ የተያዘለት ሲሆን ቦርዱ ትላንት ግንቦት 10 ቀን 2018 ዓ.ም ክትትል ቡድኖች የመጨረሻ ሪፖርትን ተቀብሏል። በዚህ መሰረት ምርጫ ሙሉ በሙሉ በሚካሄድባቸው፣ በከፊል በሚከናወንባቸውና ጨርሶ በማይካሄድባቸው አካባቢዎች ላይ የሚሰጠውን የመጨረሻ ውሳኔ ቦርዱ በቅርቡ ይፋ ያደርጋል ተብሎ ይጠበቃል። ከ140 በላይ ጠጠር አምራች ድርጅቶች ሙሉ በሙሉ ቆመዋል ሲል ማህበሩ ገለጸ። በኦሮሚያ ክልል በተለይ ሸገር ከተማ የሚገኙ ከ100 በላይ ጠጠር አምራች ድርጅቶች መሬት መቀማቱንና ስራ ማቆሙን የኢትዮጵያ ኮንስትራክሽን ግብዓት አቅራቢዎችና ማዕድን ሀብት ስራ አሰሪ ባለሀብቶች ማህበር ቅሬታውን ገልጿል። አምራቾች ለየትኛውን ቦታ በግንባር ቀደምትነት ጠጠር የሚያቀርቡ ሆኖ ሳለ መሬታቸውን መቀማታቸውን ገልጾ በአጠቃላይ በኦሮሚያ ክልል ከ140 በላይ ጠጠር አምራቾች ሙሉ በሙሉ ስራ አቁመዋል ብለዋል። ይህ
1 ዓመት ሊሆነው ነው ብለዋል። የማህበሩ ስራ አስኪያጅ አቶ ኃይለማርያም ገቢሳ ከመንግስት መመሪያ አዋጅና ደንብ ውጪ ጠጠር ማምረቻዎች መዘጋታቸውን በመግለጽ እነዚህ በሸገር ሲቲ ውስጥ በምን እንደሚዘጉ አናውቅም ብለዋል። መሬት የተቀሟሉ ያለምንም ምክንያት መሬት ቀምቶ ከዛሬ ጀምሮ ውጣ ብለው ለሌላ ሰው የመሩበት ሁኔታ አለ ሲሉም ተናግረዋል። ሸገር ኢንቨስትመንት ግሩፕ ብለው አቋቁሞ መሬት ቀምተውናል ሲሉም ቅሬታቸውን አቅርበዋል። ነገር ግን ማህበራቸው መሬቱን ተረክቦ የነበረው በኢንቨስትመንት ኮሚሽን መመሪያ እንደሆነ ተናግረው ይሁን እንጂ መመሪያውን ሰብረው አልፈው መሬቱን ለራሳቸው አድርገውታል ሲሉም ተናግረዋል። 10 ወር ተዘግተዋል ያሉት አቶ ኃይለማርያም ወደ ውይይት ተገብቶ እንዲከፈቱ የማድረግ ሁኔታ ቢኖርም እንዲከፈቱ ሲደረግን በጉዳዩ አምነንበት ሳይሆን እንደ እስካቫተር፣ ክሬን የመሳሰሉ ንብረቶች እየተፈቱ መዘረፍ ስለጀመሩ ነው ብለዋል። አቶ ኃይለማርያም ችግሩ አሁንም አልተፈታም፣ ገና እንሄድበታለን፣ ተፈታ ማለት አንችልም ብለው እንዲያውም ከአሰራር ውጪ 70 በ30 ከገቢያቸው 30 በመቶውን ለመንግስት ክፈሉ መባላቸውን ተናግረዋል። ይሁን እንጂ 70 በ30 ከኛ ውጪ ነው፣ ምንም ወጪ ሳይኖረው 30 በመቶ ለመንግስት ተብሏል። ስለዚህ መሬቱን የቀሙን እናንተ መሬት መውሰዳችሁን አናውቅም ብለዋል ነው ያሉት። 70 በ30 የሚለውም እነርሱ ያመጡት ነው፣ መመሪያው ህግ የለውም። የኢንቨስትመንት መመሪያ ያንን አያዘም። ሰሚ ካገኘን ወደ ትክክለኛው መስመር የምናመጣበት መመሪያ እንዲከበር በሚቻልበት ሁኔታ ላይ ለመምከር ጥረት እናደርጋለን ብለዋል። የኦሮሚያ ክልል የሸገር ከተማ ምክትል ከንቲባ አቶ ጉደሳ ደጀኔ በበኩላቸው ቅሬታው ለኛ አልቀረበም፣ እንዲህ አይነት ኬዞችን አላውቅም የሚል አጭር ምላሽ ሰጥተዋል። ድርጅቶቹ እኛ ጋር መሬት ይኑረው አይኑረው እርግጠኛ አይደለሁም ያሉት ምክትል ከንቲባው ካላቸው ቅሬታ ማቅረብ ይችላሉ፣ መቼ የተወሰደባቸውም ዝርዝሩን አላውቅም ሲሉ ተናግረዋል። በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ስለማይጨምር አምራቾችና ነጋዴዎች ምርታቸውን ለገበያ ማቅረብ እንዳለባቸው ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የመካከለኛው ምስራቅን ጨምሮ በተለያዩ የዓለም ሀገራት የሚቀሰቀሱ ግጭቶችን ምክንያት የቡና ዋጋ ሊጨምር ይችላል በሚል የተሳሳተ መረጃ ነጋዴዎች ኪሳራ ውስጥ እንዳይገቡ አሳስበዋል። በዓለም አቀፍ ደረጃ በቡና ምርቷ በስፋት የምትታወቀው ብራዚል ከሰኔ ወር ጀምሮ 78 ሚሊዮን ኩንታል የሚጠጋ ምርት ለገበያ ስለምታቀርብ የሀገራችን አምራችና ነጋዴዎች ከዛ አስቀድመው ገበያ ላይ ቢያወጡ ተጠቃሚ እንደሚሆኑ ተናግረዋል። አሁን ላይ የቡና ዋጋ በቶን 30 በመቶ ያህል መቀነሱን የገለጹት ዶክተር አዱኛ ምንም እንኳን ለሀገራችን ጉዳት ሆኖ የሚታይ ባይሆንም የቬትናም፣ የብራዚል ቡና ወደ ገበያ ከገባ ከዚህ በታች ሊወርድ ስለሚችል ምርቱ ባለው ገበያ ማቅረብ ይገባል ብለዋል። ኢትዮጵያን ጨምሮ ቬትናምና ብራዚል በዚህ ዓመት ከፍተኛ የቡና ምርት ማምረታቸውን በዓለም አቀፍ ደረጃ ሊከማች ይችላል ተብሎ ከተገመተው 8 ሚሊዮን ቶን በላይ የቡና ምርት እንዲኖር እንደሚያደርግና ይህም ለዋጋ መቀነስ አንዱ ምክንያት እንደሆነም ገልጸዋል። የመካከለኛው ምስራቅ ቀውስን በማጓጓዝ ዘርፍ ላይ ተጽዕኖ ስለሚያሳድር በገበያው ላይ ተግዳሮት ቢፈጠርም በቡና ዋጋ ላይ ግን ለውጥ እንደማይኖርም ነው የተናገሩት። የኢትዮጵያ የቡና ምርት ከባለፈው ዓመት ጋር ሲነጻጸር በዋጋም በገበያም የተሻለ እንደሆነና እስካሁንም ከደረጃ 4 በላይ የሆኑ የቡና አይነቶች ብቻ ለዓለም አቀፍ ገበያ በማቅረብ ታዋቂነትና የገበያ ትስስርን የመፍጠር ሂደት ውጤታማ እንደደረገውም ተናግረዋል። በዘንድሮ የቡና ሽያጭም ኢትዮጵያ 320 ሺህ ሜትሪክ ቶን ቡና ወደ ውጭ ገበያ የላከች ሲሆን ከዚህም 2.2 ቢሊዮን ዶላር ገቢ እንደተገኘም አመልክተዋል። የቡና አምራችና ነጋዴዎችን በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ይጨምራል በሚል ቡና ማከማቸት እንደሌለባቸውና ምርታቸውን ባለው ገበያ መሸጥ እንዳለባቸው አመላክተዋል። በኬንያ 4 ሰዎች ከተገደሉ በኋላ የነዳጅ ዋጋ ቅናሽ ተደረገ። በኬንያ ሰሞኑን በነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ተቃውሞ ተከፍቶ 4 ሰዎች ተገድለዋል። የሀገሪቱ የውስጥ ጉዳይ ሚኒስቴር 348 ሰዎች በቁጥጥር ስር እንደሚገኙ አስታውቋል። በኬንያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ተቃውሞ ተቀስቅሶ 4 ሰዎች ተገድለው በርካቶች ጉዳት ከደረሰባቸው በኋላ የዋጋ ቅናሽ ቢደረግም አድማው ቀጥሏል ተብሏል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀውም ከአድማው ጋር በተያያዘ የሰዎች ህይወት ጠፍቷል፣ ቢያንስ 30 ሰዎች ተጎድተዋል፣ እንዲሁም ከ300 በላይ ሰዎች በጸጥታ ኃይሎች ቁጥጥር ስር ውለዋል ተብሏል። የአገሪቱ የተሽከርካሪ ባለንብረቶችና የአሽከርካሪዎች ማህበር ከመንግስት ጋር ባደረጉ ድርድር የ10 ሽልንግ ቅናሽ የተደረገ ቢሆንም ባለመስማማታቸው ተቃውሞ ለሁለተኛ ቀን ማክሰኞ ዕለትም ቀጥሎ ውሏል። ሰኞ ዕለት የዋና ከተማዋ ናይሮቢ ጎዳናዎች ጭር ብለው የዋሉ ሲሆን ትምህርት ቤቶችና የንግድ ቦታዎችም ተዘግተው ውለዋል። የተቃዋሚ ሰልፈኞች መንገዶችን በድንጋይ የዘጉ ሲሆን ጎማዎችንም ሲያቃጥሉ ታይተዋል።
አመልክተዋል። የሀገር ውስጥ ጉዳይ ሚኒስትሩ 348 ሰዎች በቁጥጥር ስር መዋላቸውንም ጨምረው አስታውቀዋል። ኬንያውያን ለተቃውሞ አደባባይ የወጡት የነዳጅ ዘይት ላይ ከዚህ በፊት ታይቶ አይታወቅም በተባለ መጠን ከ20 በመቶ በላይ ጭማሪ መደረጉን ተከትሎ ነው። ኬንያ እንደ ሌሎቹ የአፍሪካ ሀገራት ሁሉ ነዳጅ የምታስገባው ከባህረ ሰላጤው ሀገር እንደሆነ መረጃዎች ያመላክታሉ። ከየካቲት 21 2018 ዓ.ም ጀምሮም እስራኤልና አሜሪካ በቴህራን ላይ ጦርነት በመክፈታቸው የተነሳ ከባህረ ሰላጤው የሚገባው የነዳጅ ዘይት መስተጓጎል ገጥሞታል። በአሜሪካና በኢራን መካከል የተኩስ አቁም ቢደረግም የዓለም 20 በመቶ ነዳጅ ዘይት የሚተላለፍበት የሆርሙዝ ወሽመጥ እንደተዘጋ በመሆኑ የነዳጅ ዋጋ እንደጨመረ ይገኛል። በናይሮቢ በትላንትናው ዕለትም በርካታ መንገደኞች አውቶቡስ አጥተው በእግራቸው ለመጓዝ ተገደዋል ተብሏል። ከናይሮቢ ወጣ ብላ በምትገኝ ኪቴንጌላ የሚኖሩ ቻርለስ የትም ሚኒባሶች የሉም ብለዋል። ከዚህ ቀደምም ከ100 እስከ 150 ሺሊንግ እንከፍል ነበር፣ አሁን ግን 300 ደርሷል። ህይወትን መቋቋም ከብዶናል። ስለዚህ ባኮን ሩቶ ፕሬዝዳንት ዊሊያም ሩቶ የትም ሆኑ የትም ኬንያውያን የሚያዳምጡ ከሆነ የነዳጅ ዋጋ ይቀንሱልን ሲሉ መማጸናቸውንም ሮይተርስ ዘግቧል። በናይሮቢና በሌሎች ከተሞች መንገድ የዘጉ ጎማ የሚያቃጥሉና አሽከርካሪዎችን በማስቆም የሚያጉላሉ ተቃዋሚ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅሟል ተብሏል። የናይሮቢ ፖሊስ አዛዥም እንዳሉት የፖሊስ ባልደረቦቻቸው መጎዳታቸውን እንዲሁም 5 የፖሊስና የአንድ የነዋሪ መኪኖች ጉዳት እንደደረሰባቸው ተናግረዋል። ከተቃውሞ በፊት ፖሊስ ኬንያውያን ጸጥታን በማስከበር ረገድ እርምጃ እንደሚወስድ ገልጾ ተቃዋሚዎችን የሚገልጹ ሰልፈኞች ማህበረሰቡን ከሚያውኩ ተግባር እንዲታቀቡ አስጠንቅቆ ነበር። ለጋዜጠኞች አስተያየታቸውን የሰጡት የአገር ውስጥ ጉዳይ ሚኒስትሩ እንዳለመታደል ሆኖ ዛሬም ተቃዋሚ ሰልፈኞች የፖለቲካ ጥቅም ለማግኘት በሚያስቡ ፖለቲከኞች ተጠልፈዋል ብለዋል። ንብረቶችን መዝረፍና የህዝብን ንብረት ማውደም የነዳጅ ዋጋ አይቀንስም ማለታቸውንም የኬንያ መገናኛ ብዙሃን ዘግበዋል። የትራንስፖርት አገልግሎት ማስተጓጎልና ህይወትን ማወክ የሚያደርገውን ኬንያን የሚጋፈጡበት ማባባስ ብቻ ነው ብለዋል። የሀገር ውስጥ ሚኒስትሩ አክለውም አብዛኞቹ መንገዶች ለትራንስፖርት ክፍት መሆናቸውን ተናግረዋል። የአሽከርካሪና ተሽከርካሪ ማህበራትም ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪኖች አሽከርካሪዎችን ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴ እንዲቆጠቡ አስጠንቅቆ ነበር። ጥምረቱ መንግስት በዚህ ከፍተኛ የኑሮ ውድነት በተከሰተበት ጊዜ ኬንያውያን ከነዳጅ ዋጋ ጭማሪ ለመከላከል በቂ ጥረት አላደረገም ሲሉም ከሰዋል። ባለፈው ሳምንት የተገለጸው የዋጋ ጭማሪ እንዲቀለበስና የነዳጅ ዋጋን በ35 በመቶ እንዲቀንስም ጥሪ አቅርበዋል። የኢነርጂና የነዳጅ ተቆጣጣሪ ባለስልጣን ባለፈው ሳምንት ሐሙስ ናፍጣና ቤንዚን በ1 ሊትር ወደ 242 ሺሊንግ ከፍ አድርጓል። የገንዘብ ሚኒስትሩ ሰኞ ዕለትም ለኤንቲቪ እንደተናገሩት የነዳጅ ዋጋ መጨመር አሳዛኝ መሆኑን ገልጸው ይህም ኢኮኖሚያዊን እየጎዳ መሆኑን ተናግረዋል። ይሁን እንጂ ተቃውሞን ፈጽሞ አላስፈላጊ ሲሉ ጠርተው መንግስት ከስሜት ይልቅ በመረጃ የተመሰረተ ውሳኔዎችን ብቻ እንደሚያደርግም ተናግረዋል። ለምን አንድን ዓለም አቀፍ ችግር በአገር ውስጥ መንገዶች ለመፍታት እንሞክራለን ሲሉም ጠይቀዋል። የነዳጅ ዋጋ በመጨመሩ የምግብና ለሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ማድረጉም የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎችም የመጓጓዝን ዋጋ አስቀድሞ ጨምረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።